የሕክምና የ5ኛ ዓመት የሕክምና ትምህርቴን ትቼ ጌታ ሆይ ባንተ በረከት ባንተ ምሪት እግዚአብሔር ሆይ ዶሮዎቼን ማርባት የጀመርኩት ዶሮዎቼን ሊያሳክክ ተማምሎ የወጣ ቅንቅን በኢየሱስ ስም እኔ እቃወማለሁ። አሁን ያው ትንሽ ደከም ብሎኛል። ገና ከስቶክሆልም መግባቴ ነው። ሌሊቱም ሙሉ ለአገልግሎት ስዘጋጅ አድሬያለሁኝ። ስለዚህ ትንሽ ናፕ ማድረግ እፈልጋለሁ። በጣም ይቅርታ የእግዚአብሔር ሰው። እሺ፣ በጣም መልካም። እሺ፣ እሺ፣ እሺ። ሰላም ነው የእግዚአብሔር ሰው። ኳትሪሊየን ትሪሊየን ሚሊየን ቻይና ታይላንድ ቄብ ወሰራ ገብስማ የሳትፍም ምርጥ ዘር ዶሮኩስ ኦርሽን ቻይና ሰላም ነው እንዴ? በልም ያየው እንዴ? ለምንድን ነው የቆነጣችሁኝ? ምን አድርጋችሁ ነው? አይውልሽ እዛ አንቺ ጥግ የተቀመጥሽው አንቺ አይደለሽም፣ ከኋላ ያለችው አንቺ ጠይሟ ልጅ ነው። ወደዚህ ለምን እንደጠራውሽ አውቀሻል? አየሽ፣ ድምጽ ከላይ ከመጣ እግዚአብሔርን የሚከለክለው የለም። ስሚ፣ እግዚአብሔር ከሰማይ ድምጽ እያመጣ ይናገረኛል። አሜን። እግዚአብሔር ለባረካት ነው ይለኛል። አሜን። ኦንላይን ነው የምንሰማው። እግዚአብሔር በዶሮኩስ እባርክሻለሁ ይልሻል። ምን ነው እናንተም ሳቃችሁ? ምን አፈርጣችሁ? አታነቡም? እዚህ ውስጥ እኮ ብዙ ጥበብ አለ። አታቁማ ስለ ዶሮኩስ። ይሄ እኮ አያችሁ ላክ ኦፍ ኖሌጅ ይባላል። አንብቡ። የዶሮኩስ ማለት እኮ በከብቶች መኖ ውስጥ ተጨምሮ ዛሬ ለወተት ትልቅ ግባት ነው። ከዳይመንድ የበለጠ ፕሮዳክት ነው። ስሚ አንቺ አሁን ገባሽ? አዎ እግዚአብሔር ሰው። እስቲ ዶሮኩስ በይ። ዶሮኩስ የኔ ነው በይ። ዶሮኩስ የኔ ነው። ድምጽ ከሰማይ እየመጣ ነው። አሜን። በዶሮ እርባታ ከምስራቅ አፍሪካ አንደኛ ትሆኛለሽ። አሜን እግዚአብሔር ሰው። አሜን አሜን። አንቺ እግዚአብሔር የሚወድሽ ሰው ነሽ። አሜን። የእግዚአብሔር ሰው አንዴ ላስቸግርህ። አሁን የእግዚአብሔር መንፈስ ባንቺ ላይ እየመጣ ነው። የበረከት መንፈስ እየመጣ ነው። እስቲ ዶሮኩስ በይ። ዶሮኩስ በይ። ዶሮኩስ በይ። ዶሮኩስ በይ። ዶሮኩስ ይሄ ነው እኮ በዚህ ጉባኤ ፊት ነው ቃል ማስገባሽ። እግዚአብሔር በእንቁላልና በዶሮ ሲባርክሽ ይህን ህዝብ እንዳትረሺ። አረሳም የእግዚአብሔር ሰው። ጌታ ሆይ እኔ አረሳም። እግዚአብሔር ከባረካት ምንም ልናደርግ አንችልም። ይኸውልሽ ዶሮኩስ የኔ ነው። ዶሮኩስ የኔ ነው። ቄብ የኔ ነው። ቄብ የኔ ነው። ዶሮኩስ የኔ ነው። እንቁላል የኔ ነው። እንቁላል የኔ ነው። ይሄን እያልሽ ሂጂ። አሜን። እንቁላል የኔ ነው። ዶሮ እንቁላል ኩስ አሎ። ሄሎ። አቤት፣ ማን ልበል? የጌታ ሰው ሰላም ነው? ዶሮ አርቢ ያልካት ልጅ ነኝ። ኦ እንዴት ነሽ? እንደ እንቁላል እንዴት ነው? በጌታ የተባረከ ሰው እኮ በፕሮቲን ሪች ሲሆን ደስ ይላል። ገና መጣል አልጀመሩም የጌታ ሰው። እንደውም በቀዳዳ ሽቦ ስር ሾልከውብኝ ጠፉብኝ። እንደው እግዚአብሔር ሰው የት ሄደው ይሁን? አየሽ የማቴዎስ ወንጌል 24:32 ላይ ጌታችን ኢየሱስ ክርስቶስ ስለ ወቅት ሲናገር
ምሳሌውንም ከበለስ ተማሩ። ጫፏም ሲለሰልስ ቅጠሏም ሲያቆጠቁጥ ያን ጊዜ በጋ እንደደረሰ ታውቃላችሁ ይላል። ወቅቱ የሙቀት ስለሆነ ዶሮች የሚፈልሱበት ጊዜ ነው። አሁን ውስጤ እንደሚነግረኝ የፀሐዩን ሙቀት ለመሸሽ የሰው በረንዳ ላይ ተጠልለው ይሆናል። ዛሬ 9 ሰዓት ከ15 ደቂቃ ሲሆን ወደ ኬጃቸው ይገባሉ። አየሽ የእግዚአብሔር ቃል ሲናገር በዕንባቆም 2 ላይ በመጠበቂያዬ ላይ ቆማለሁ፣ በአምባዬ ላይ እወጣለሁ፣ የሚናገረኝንም ስለ ክርክሬም እምመልሰውን አውቅ ዘንድ እመለከታለሁ ተብሎ እንደተጻፈ፣ ስለዚህ መጠበቂያሽ ላይ ቆመሽ ጠብቂ፣ ዶሮችሽም ይመጣሉ። ቆይ አንዴ እግዚአብሔር ሰው ሄሎ ምን ረጌታሁ የረጌታሁ ወይኔ ዶሮዎቼ። እሺ በቃ ሄሎ እግዚአብሔር ሰው አሁን የቀሩትንም ዶሮዎች ደግሞ ሽለምጥማት በልቷቸዋል እያሉኝ እኮ ነው። ለመሆኑ በቀለም ልዩ የሆኑ ዶሮች ነበሩ? አዎ፣ አንድ ነጠላ፣ አንድ ዱልዱም፣ አንድ ወሰራ፣ አንድ ደግሞ ላባ የደረበ እንዲሁም ደግሞ ወንድ አውራ ዶሮ እንዲያጫውታቸው አብረው ነበሩ። አሃ እንዲያጫውታቸው ኬጂ ሳላስተማራቸው በዛውም ወንድሜ ያዕቆብ የሚለውን ዜማ ያስጠናቸው። ትቀልጃለሽ እንዴ? ማን አውራ ዶሮ ቀላቂ ያለሽ? ባይገርምሽ እሱ ዶሮ አዙረው ይጣሉት ነው። ሌሎቹንም ዙረት ያስተማራቸው እሱ ነው። ያ ደግሞ ላባ የደረበው ዶሮ ሸለመጥማጥ የሚጠራ መንፈስ ነበረበት። ቆይ እግዚአብሔር ሰው አንዴ ሄሎ ምን በኢየሱስ ኧረ ጌታ ሆይ ኧረ ጌታ ሆይ ወይኔ ዶሮዎቼ። እሺ በቃ ሄሎ እግዚአብሔር ሰው የቀሩት ዶሮዎቼን በጎረቤት ተፈልገው አልተገኙም። ያቺ መበለት ያንን አመፀኛ ዳኛ ስትነዘንዘው ምንም እንኳን እግዚአብሔርን ባልፈራ ስለንዝንዟ ስላልፈርድላትም አይደል ያለው። እባክህ እግዚአብሔር ሰው ዶሮዎቼን ፈልግልኝ። በይ ትውልድ የሚጠብቀኝ በጉባኤ ተሰብስቦ እንጂ ዶሮ ተራ አይደለም። እንዴ ጌታ ሰው ቃልህን ትበላለህ? የኑሮ ምዕራፍሽ የሚቀየረው በዶሮ ላባዎችና በዶሮ ኩስ ነው አላልከኝም? እና ምን አረባሽ እንዴ? ዶሮ አርብቼ ጠፉብኝ እኮ ነው የምልህ። አይመስለኝም። ጅግራ ወይ ቆቅ ገዝተሽ በራውብሽ ሊሆን ይችላል። በእኔ ላይ ነው እንደምትዘብተው እግዚአብሔር ሰው። ታዲያ አሞራ ለማደን ደን እንግባ ስትይ ምን ልበልሽ? ትሰማኛለህ? አንተ ሐሰተኛ ነብይ ነህ። ገና በዚህ ምላስሽ ሸለመጥማት ዶሮችሽን ጨርሶ የውስጥ ሱሪሽን ነው የሚበላው። የእግዚአብሔር ሰው ከሆንክ ሙሉ የዶሮዎቼን መረጃ ከቀለማቸው እስከ አቋማቸው ሰጥቻለሁ። ያሉበትን ቦታ ፈልገህ ንገረኝ። ያለኝን ጥሪቴን፣ እድሜን፣ ጊዜን፣ ትምህርቴን እነሱ ላይ መስዋዕት አድርጌያለሁ። ሌላስ የቀረሽ የለም? መረጃዎችሽን ለኢንተርፖል ልከሻል? እንዳንቺ አይነት ቀልደኛ ዶሮ አርቢ አላየሁኝም። ስሚ፣ ያንቺ ዶሮዎች ብዙ ችግር ያለባቸው ናቸው። እንኳን ሞቱ። ዶሮዎቹ በምግብ እጥረት፣ ውሃ በማጣት ኩላሊታቸው ፌል አድርጎ ነው የሞቱት። አንዱ ዶሮ ራሱ በስትሮክ ነው የወደቀው። አንዳንዶቹ ዶሮዎች ራሳቸውን ሱሳይድ ለማድረግ ገመድ እያዘጋጁ ነው። ፈጥነሽ ድረሽላቸው። ይኸውልሽ ደግሞ ያችን ሴቷን ዶሮ ኩላሊቷ ፌል ሳያደርግ ዳያሊሲስ አስደረጊያት። በያ አሁን አትጨማለቂ ጨምላቃ። ሁለተኛ እኔ ጋር እንዳትደውይ። እኔ ጊዜ የለኝም፣ ወደ ፊንላንድ ልሄድ ነው። ዶሮዎቼ ሽለምጥማት በላብኝ፣ ግማሹ ጠፉብኝ። እሰራለሁ። ምን አልደውልለት። ሃሎ። ሄሎ። አቤት። አወከኝ? ማነሽ አንቺ? ባለፈው ለጸሎት በፕላቲኒየም ደረጃ ገንዘብ አስገብቼ ነበረ። ምርጥ ዘርም አስገብቻለሁ። ከሞያሌ ዕቃ አስጭናለሁ ብዬሽ ነበረ። ሞያሌ አንቺ ብቻ ነሽ እንዴ የምትነግጂው? ብዙ ሰዎችን ስለማስተናግድ ላውቅሽ አልቻልኩም። በንግድ ዓለም ውስጥም ደግሞ ብዙ ሰዎች ይመጣሉ። እንዴት ልወቅሽ? ይሻላል ቶሎ ላኪልኝና እዚሁ እደውላለሁ። እሺ የኔ ቆንጆ። ሃሎ። ሄሎ የእግዚአብሔር ሰው። ማን ልበል? ተመላላሽ ነጋዴ ነኝ። እቃ ከሞያሌ ያስጭናለሁ። ያው ፍተሻ ላይ እቃዎቼ እንዳያዙ ጸሎት ፈልጌ ነው። ያው ታውቀው የለ እኛ ቅዱሳኖች እኮ
እኮ በዚህ ምድር ላይ ስንኖር ፈተናችን ብዙ ነው። እግዚአብሔር ሰው አንዲት ጓደኛዬ ነበረችና በጽድቅ ነበረ የምትሰራው፣ ግን በቃ ሻንጣ ሙሉ ሽቶ ነው የተወሰደባትና በቃ በጣም አዝናለች። እግዚአብሔር ሰው እኔም ይሄው እሷ ዕጣ እንዳይደርሰኝ ጸሎት ፈልጌ ነው። መቼ የምታደርጉትን ነገር ሁሉ በጥበብ አድርጉት አይደል የሚለው እግዚአብሔር ቃል። ያው ምሪትን መጠየቅ እግዚአብሔር ቃል ይደግፈናልና ለዛ ምሪትን እንድትሰጠኝ ነው ወደ አንተ የደወልኩት። ጉምሩክ ላይ ያሉትን ሰዎች በቃ እግዚአብሔር አደብ እንዲያስይዛቸው ጸልይልኝ። ምርጥ ዘር ይዘሻል? አልገባኝም። ለከርሞ የምታጭው ዘር ያስፈልግሻል። ለጌታ ቤት አስገቢና ነዶሽን ታጭያለሽ። እኔም ተምችና ኩብኩባ ዳዋና አረም እንዳይወርስሽ በጸሎት እጋደልልሻለሁ። ኦ ስንት ነው የእግዚአብሔር ሰው? በፕላቲኒየም ደረጃ ከሆነ 100,000፣ በዳይመንድ ደረጃ ከሆነ 50,000። ከይቅርታ ጋር እግዚአብሔር ሰው የፕላቲኒየሙን ጸሎት ለየት የሚያደርገውን ትነግረኛለህ? እኔ ሪከማንድ ማድረግሽ በፕላቲኒየም ቢሆን ነው። ኤኳየር ቢኳየር ጠቅላላ እንዳለ አገልጋዮች በሙሉ መጥተው ይጸልዩልሻል። እሺ እግዚአብሔር ሰው እንዳይወርሱብኝ በሀገረ ማርያም ወይስ በኮንሶ በኩል ልለፍ? በጉምሩክ በኩል ያሉትን ወደ ሌላ ግዳጅ እንዲሰማሩ መልአኬን አዛለሁ። ዘርሽ እንደገባ ኢሚዲየት አክሽን ሆኖ ኮኔክት ያደርጋል። እሺ መልካም። እሺ በይፈጠን ብለሽ አስገቢ። የእግዚአብሔር ሰው ገብቷል፣ አስገብቻለሁ። ቴንክ ዩ። ትኩረታቸው ካንቺ ላይ ተነስቶ በፖለቲካ ላይ እንዲያተኩሩ ሆኗል። ተከናወኚ። አሜን አሜን። የእግዚአብሔር ሰው ሃሌሉያ። አይ እግዚአብሔር በጽድቅ ለሚጓዙ ለልጆች እንኳን ታደላለ። ከጉልበትህ የሚወጣው እንጂ ኤሌዘር አይወርስህም ተብሎ እንደተጻፈ እኔም ጉምሩክ አይወርሰኝም። ሃሌሉያ ሃሌሉያ። እቃዎቼ በሙሉ ተወረሱብኝ እኮ ነው ብለ እግዚአብሔር ሰው። ምን ዕቃ ነበር ያልሽው? 200 የጃፓን ቶርሽን ጫማዎች፣ እንደገና 150 የቻይና ስኒከሮች፣ አዳዲስ ስኒከሮች እንዳለ ነው የተወረሱብኝ እግዚአብሔር ሰው። አሃ ለምን ቀላቅልሽ ያሽ? ቆይ መቀላቀሌ ችግር አለው እግዚአብሔር ሰው? ከግብጽ ምድር የወጣው ድብልቅ ህዝብ እንጂ የጃፓንና የቻይና ዕቃ ተቀላቅሎ አይደለም። እንደው በታሪክ እንኳን በጦርነት እንኳን ጃፓን ወራሪ ናት፣ ቻይና ተወራሪ ነች። ሁለቱም እርስ በርስ የኢኮኖሚ ጦርነት ውስጥ አሉ። አንቺ ማነሽና ነው ጌታ ያጣላውን ማነስማም ያደረገሽ? ይሄ የሆነብሽ ኦሪጂናል ከፌክ ዕቃ ጋር ቀላቅለሽ የመጣብሽ ቻሌንጅ ነው። ኢያሱ 9 ላይ እነዛ የገባውን ሰዎች ስልቻቸው ላይ ከሩቅ መንገድ የመጡ አስመስለው የእስራኤልን ህዝብ እንዳታለሉ አንቺም እግዚአብሔርን አታለሻል። እወለ እግዚአብሔር ሰው እኔ በሙሉ ያለኝን ጥርቴን ነው አሟጥጬ የተጠቀምኩት። ያልፍልሻል ብለኝ አንተን ታማመኝ ነው ያደረኩት። እባክህን ምን ማድረግ እንዳለብኝ ንገረኝ አሁን። አይዞሽ፣ ይሄ ተወሰደብሽን ዘር እንደዘራሽ ቁጠሪው። በሚቀጥለው ዓመት ያዕቆብ ስር ይሰዳል፣ ይጨበጭብማል እንደተባለው ይሆንልሻል። ምን እያልክ ነው የእግዚአብሔር ሰው? ዛሬን በሙሉ ጉምሩክ ላይ ነው የምዘራው። በእኔ የእምነት ቃል ላይ ነው የምታላግጪው። ታዲያ አስራትና መባዬን ኬላ ላይ ሰተሽ ለፊ እንደማለት እኮ ነው እያልከኝ ያለኸው። በምላስሽን ሰብስቢ። ስማ ነቢይ፣ የእግዚአብሔር ሰው ማለት የዚህ ሀገር ሰው፣ እኔ ብሬን ተበልቼ የምቀር ሴት አይደለሁ። አሳይሃለሁ። በሶሻል ሚዲያ ነው ጉድህን የማወጣው። ጠብቀኝ። ማን እንደሆንኩኝ አታውቅም። ጥሩ ነዋ። የፖሊስ ስራ ቀለለ። ምን ማለት ነው እሱ? የሀገራችንን ኢኮኖሚ በኮንትሮባንድ የጎዳችው የኛዋን ፓብሎ ስካቦሪትን በቁጥጥር ስር ለማዋል በተደረገው ጥረት የበኩሌን አስተዋጽኦ በማድረጌ ከፍትህ አካላት ሙገሳን ማገኝ ነው ይመስለኝ። አንተ እኮ እግዚአብሔር ሰው ነህ እንዴ? ይሄንንማ አታረግም። እኔንማ ልትወነጅለኝ አትችልም። አንተ እኮ መንፈሳዊ ሰው ነህ። እንደዚህማ አታረግም። ቆይ ባለፈው ከጓደኛሽ ጋር እፊት የተቀመጥሽው ነሽ? አዎ ራሴ ነኝ። ነጭ ቲሸርትና ጸጉርሽን ከርል ያደረግሽ? ነጭ ከላይ ለብሻለሁ። ነጭ ጓደኛዬም ቀይ ልጅ ናት። ልክ ነህ እግዚአብሔር ሰው። ሁለተኛ ነጭ ሽንኩርት በልተሽ ቸርች እንዳትመጪ። አፍሽ ውስጥ ኬሚካል እየሰራሽ ነው። ቆሻሻ እንዴ! ሰራልኝ። እሺ ሰላም ነህ? እንዴት ነህ? አለን። እሺ
አይ ጀርመን እንደ ውሃን የፈሰስንበት ፓሪስ እንኳን ብዙም ደስ አይለኝም። ፓሪስ ከተማው ደስ አይለኝም። ፊንላንድ በጣም ጥሩ ግን አዲስ አበባ አንድ አገልግሎት ነበረኝ እሱን ሰርዤ የፊንላንድን ወደዋለሁ። በቃ በጣም ጥሩ። የእግዚአብሔር ሰው ሰላም ነው። አንድ ጊዜ መልሼ እደውላለሁ። ለስንቱ ነው የምንሰጠው እርዳታ? አላወኩም። ማን አንተ? መጎብኘት የፈለገ ሰው የእግዚአብሔርን መንፈስ ሴንሲቲቭሊ ይከታተል። ምንም ልናደርግ አልችልም። አሁን ዛሬ እየመጣ ነው፣ በጉባኤ ውስጥ እየመጣ ነው። አንተ ምን ታየኛለህ? አንተን እኮ ነው የሚናገረው። ና ና ና ና በቃ አቤት የእግዚአብሔር ሰው። አንተ ሰው በከፋ የድህነት ጥልቀት ውስጥ ነው ያለው። ትክክል የእግዚአብሔር ሰው። እውነት ውሸት እያነባው ነው ያለሁት። በድህነት ጥልቀት ውስጥ እንዳለ ኩይሳውን ሰርቶብኛል። ድህነት የእግዚአብሔር ሰው እንደዚህ አይነት የድህነት ዴብዝ ውስጥ ይገባል። የእግዚአብሔር ሰው ጥልቀቱ ከፍተኛ እግዚአብሔር አየኝ። የእግዚአብሔር ሰው ልክ ነው። ከቃለ አንዳች የተዛነፈ ነገር የለም። የእግዚአብሔር ሰው ስማ። እሺ ጉባኤው ልክ አይደለም። ልክ ነው። ዛሬ እግዚአብሔር ሊጎበኝ ይፈልጋል። አሜን። እግዚአብሔር ዛሬ የጉብኝት ቀን ነው ይላል። አሜን አሜን በል። አሜን ጫን ብራ። አሜን በል። አሜን። ሶስት ሰዎች ይታዩኛል። አንደኛው ኤ ስፔሊንጉ፣ ሁለተኛው ዲ፣ ሶስተኛው ኤፍ። ሶስት ሰዎች ናቸው የሚታዩኝ። እነዚህ ሶስት ሰዎች ጎረቤት ናቸው። አየህ፣ እነዚህ ሰዎች በድህነት ይሳለቃሉ። ለዘመናት ነው የእግዚአብሔር ሰው ጉባኤው መስክሩልኝ። ለዘመናት ነው የሚሳለቁት። ለዘመናት በእውነት በዘመኔ ሁሉ ድህነቴ ሳያንሰኝ ይሳለቁብኛል። ሶስት ሰዎች አሉ። አየለ፣ ደበበ፣ ፋንቱ የሚባሉ ሰዎች አሉ። በድህነቴ ላይ ይሳለቃሉ። የእግዚአብሔር ሰው ይቅጣልኝ። እግዚአብሔር ያሽመድምድልኝ። በቃ መሸማቀቅ አለቀ፣ አከተመ። እሺ አያችሁ፣ ጉባኤው ስሙ ይቀየር። ስም ማን ነው? ዳዊት ምኞት። ስምህን ልቀይረው? ቀይረው። ሚሊዮን ልበልህ? አልፈልግም። የእግዚአብሔር ሰው አልፈልግም። ሚሊዮን ዛሬ ምንም ነገር አይገዛም። ሌላ ይቀየርልኝ። እግዚአብሔር ትልቅ ነዋል። ቢሊዮን ልበልህ? እሱም አይሆንም። ብዙ ሰዎች አላቸው። የእግዚአብሔር ሰው ትሪሊየን ልበልህ? እነ ኤለን መስክ የሚባሉ ትልልቅ ቱጃሮች አላቸው። የእግዚአብሔር ሰው ያልደረሰበትን ነው እግዚአብሔር ማድረግ የሚችለው። እሱ ትልቅ ነው። ትልቅ ነገር ያደርጋል። የእግዚአብሔር ሰው ኳትሪሊየን ልበልህ? እቀበላለሁ። አሜን በል። አያችሁ፣ የዚህ ሰው እምነት በጣም ታላቅ ነው። የዓመቱ አለቃ ኢየሱስ ጋር መጥቶ ብላቴናዬ ታማለች ሲል አየህ፣ ወደ ቤቱ እንዲሄድ እንኳን አልጋበዘው። ቃል ብቻ ተናገር ብላቴናው ይፈወሳል አለ። አየህ፣ ኢየሱስም ቃል አወጣ፣ ብላቴናውም ተፈወሰ። የዚህ ሰው ጥያቄ ትንሽ ቢሆንም እግዚአብሔር ግን ትልቅ ነገር አስቦለታል። አሜን። ኳትሪሊየን አሜን። ትልቅ ነገር ጠይቀሃል። ትልቁ እግዚአብሔር ትልቅ ነገር ይሰጣል። አሜን። ጉባኤው አሜን በል። አጨብጭብ። እግዚአብሔር ዛሬ ድንቅና ታምራት ይሰራል። በዛሬው ቀን በነገው ማለዳ አንድ ይለኛል። አንድ በል እስቲ። አንድ በል እስቲ። አየህ፣ ከኋላ 15-0 ይታየኛል። ኳትሪሊየን ገባልህ። እልል በል ጉባኤው። ተነስቶ አጨብጭብ እስቲ። ይሄ እኮ የቤተ ክርስቲያን የመጀመሪያ ስም ማን ነው? የመጀመሪያ ስሜ ዳዊት ምኞት ነው። አሁን ማን ተባልክ? ኳትሪሊየን ማን? ኳትሪሊየን ምኞት። አየህ፣ አንተ ቁጭ ብለህ እግዚአብሔር አንድ ኳትሪሊየን ብር ገባለት። አጨብጭብ። እልል በል። እጅ ላይ ብር የለም አለ። የእግዚአብሔር ሰው አለ። የልብስ ማጠቢያ ማሽኔን ሸጫለሁ። እንደገና ደግሞ የሲንጀር የልብስ ቤት ኤሌክትሪክ ሲንጀር ነበረኝ፣ እሱንም ሸጫለሁ። ለዛ 60 ሺህ ብርም ይሆናለኝ። ከዚህ በኋላ ታሪክ ተቀይሯል። አሜን። ልብስንም ሰው ነው የሚያጥበው። አሜን። አንተ እኮ ከዚህ በኋላ እኮ ጋርድ የሚያስፈልግ ሰው ነህ። አሜን። ለነዚህ ሶስት ሰዎች አካውንት ውስጥ ብሩ ከመግባቱ በፊት ባርካቸው። እሺ 20 ሺህ ብር እሰጣቸዋለሁ። 20 ሺህ ብር እሰጣቸዋለሁ። እግዚአብሔር ሰው እንደ ቃል አደርጋለሁ። እግዚአብሔር ሰው እበቀላችኋለሁ። እግዚአብሔር ያደረገልኝን ነገር ጠላትና ወዳጄ እያየ በቀላችኋለሁ።
አሳያችኋለሁ። ብር እየቆጠርኩ እግዚአብሔር ከለቀቀ ምን ማድረግ ይቻላል? እግዚአብሔር በመባረክ ከባረከኝ እበቀላችኋለሁ። የእግዚአብሔር ቃል በቀል የኔ ነው ይላል። በቀል የእግዚአብሔር ነው። ተወዳጆች ሆይ በቀልን አትበቀሉ ይላል እግዚአብሔር። ጠላት ቢራብ አብላው፣ ቢጠማም አጠጣው፣ በራሱ ላይ የእሳትን ፍም ትከምራለህ ይላል እግዚአብሔር። እከምራለሁ፣ በቃ እከምራለሁ። ምን ላድርግ? እግዚአብሔር ሰው ምን ላድርግ? አየህ፣ እስቲ ኳትሪሊየን በል። ኳትሪሊየን ፕሬዝ ጋድ ግሎሪ ቱ ጂሰስ። ባለ ኳትሪሊየን ሰው ነኝ። ምን ትቀባጥራለህ? ማን አንተ? ትላንትና አካውንት ገብቶልሃል ብለህ ጸልይልኝ ባንክ ቤት ሲሄድ ግን አጭበርባሪ ብለው ነው ያሰሩኝና እባክህን የእግዚአብሔር ሰው ምን ፈለክ? የጌታ ባሪያ ገንዘቡ በንግድ ባንክ ነው ወይስ በአዘር ባንክ ነው የተላከልኝ? ከላይ ባንክ ስጠይቅ ምናምን 3 ጊዜ ተመላልሼ ስጠይቅ ገንዘቡ አልገባም አሉኝ። አንተ ደግሞ ገብቷል ብለኸኝ ነበር። ስርዓት ያዝ። በዘንጋዳ ንፍሮ በተሟሸው አፍህ የጉንጭን ቅርሻት አትጥፋ። የጌታ ባሪያ ምን አጠፋው? እኔ ሳሎን ጌታ ነው የተናገረው። የጌታ ባሪያ በምህረት አስበኝ። ለማንኛውም ገንዘቡ ገብቶ ነበረ፣ ተጠራጣሪ ነህ ይለኛል እግዚአብሔር መንፈስ። በሁለት ሐሳብ የሚያነክስ ተብሎ እንደተጻፈ በጌታ ሚራክል ላይ እምነት ስላልነበረ ገንዘቡ ተመላሽ ሆኗል። የእግዚአብሔር ሰው ምን ማለት ነው? ገንዘቡ ተመላሽ ሆኗል ማለት እንዴት? ይሄ እኮ የምድር የፋይናንስ ህግ ነው እንደዚህ አይነት ስርዓት የሚከተሉት። አሁን ለምሳሌ መንግስት በጀት ይበጅትና ሰኔ መጨረሻ ላይ ገንዘቡን ካልተጠቀመ ተመላሽ ሆኗል ይባላል። እግዚአብሔር የለቀቀውን በጉባኤ መካከል ኳትሪሊየን ብር ገብቶልኝ እንዴት ነው ተመላሽ የሚሆነው? አላውቅልህም። እንዳንተ ፖለቲከኛ ሳልሆን የምነግርህ በሰማያዊ ቋንቋ ነው። ካልገባ የራስ ጉዳይ። አንተ በኔ ላይ ነው የምትሳለቀው? ከሰማይ የተላከ ገንዘብ እንዴት ተመላሽ ሆነ ትለኛለህ? እሱ ነው እንደገረመህ። ገና የምድር ቆይታ እንዲያበቃ ነፍስ ወደ ሰማይ ተመላሽ እንድትሆን አደርጋለሁ። እያስፈራራኸኝ ነው? የታውቃለሁ። ኳትሪሊየን ብር ይገባልሃል እንዳልከኝ አልለቅህም። እሺ ምን በደልኩ? በጉባኤ መሃል ተናግረኝ። እሱ የተናገረህ የጌታ መንፈስ ነው። አሁን እኔ በስጋ ነኝ። በስጋ ደግሞ አላውቅህም። በስጋ እናውራ ካልክ ደግሞ በሚገባ ቋንቋ በትርጉምም ጭምር አስተምርሃለሁ። በምትፈልገው ቋንቋ አነጋግራለሁ። ምን ይመስላል ይሄ? ይጣ ሁለተኛ አጠገቤ እንዳደስ የመኪናውን አየር እኮ በክለው ይጣ። ይኸውልህ ሰው ልትበድል ትችላለህ፣ ሰንበዲን ልታሳዝን ትችላለህ። እግዚአብሔር ግን ስትበድል ይበቀልሃል። ወደሱ የሚመጡትን ህዝብ እያሸሸህበት ነው። ምክንያቱም እግዚአብሔር አይሰራም፣ እግዚአብሔር ውሸተኛ ነው እያልክ ነው። ይጠብቃል። የአፍንጫዬን ሁሉ ሰላም እያወቀ ይውጣ። እሺ ሁለተኛ ይኸው ምን እንደምሰራልህ አሳይሃለሁ። እሺ እሰራልሃለሁ። እግዚአብሔርን ፈርቼ ነው እንጂ ታራ ሆኜ አይደለም። እንዳንተ አይነቱ ሰገጤ ደግሞ ስማ 8 ቤት ገዝቼ እኮ 12 ቤት የሸጥኩ ሰው ነኝ። በኮሪደር የሚፈርስን ቤትንና ኦቨርላፕ የተደረገ ካርታ ያገናኘኛል። ምን አይነት ሰው ነው ግን? እሱን ሰውዬ ወለ 200,000 ብር ስጠው፣ ለዛ ለሌላው 100,000 ብር ስጥና ሰናብትልኝ። ሰላም ምንድነው? ቆይ አዳም ዲያሊሲስ ስለምታደርገው ዶሮ ማብራሪያ ፈልጋለሁ። የምን ዶሮ ነው? የምን ዶሮ አይደለም። የምን ዶሮ ነው? ስማ ስለ ኳትሪሊየን ብር አካውንቴ ውስጥ ስለገባ ማብራሪያ ፈልጋለሁ። ነው ላንተ ምን እንደሚያስፈልግ ታውቃለህ? የእግዚአብሔርን ቃል ከፍቶ የእግዚአብሔር ቃል እንዲህ ይላል የሚለው ሳይሆን እንደ ሕፃን ልጅ የወላጅ ክትትል አይለየው የሚለው ለጊዜው ላንተ ወደ እሳት የሚሄድ ሕፃን ልጅ ታው እንደሚባል ቁጥጫ ነው። ለመሆኑ አንድ ቁጥር ላይ 15 ዜሮ ሲጨመር ስንት ነው? 100,000 ነው። 100,000 ነው። 100,000 ኳትሪሊየን ለመሆኑ ኳትሪሊየን ኢትዮጵያ ንግድ ባንክ ሳለ አለ ወይ? የለው። ኢየሱስ ያድናል። የመዳን መንገድ ኢየሱስ ብቻ ነው የሚለውን መናገር በቂ ነው። ስማ እኔ በዓለም ላይ ያለው የሌለብኝ ዕዳ ነው የጨመርክብኝ። 60,000 ብር ስማ ይሄኔ እህቱ ሰብ ስፔሻሊስት ሆን ነበር። አንተ ግን አውጥተህ በሽተኛ አደረካት። ሰው የምታድነውን ራሷን ሁለተኛ ይለመዳል።
ኧረ ምንድነው እንዲህ ማይሆንም ኧረ ተው ምንድነው ልክ አይደላችሁም እኮ ልክ አይደላችሁም እንደ ሕፃን ልጅ እዚህ መንገድ ላይ እንደዚህ ትጣላላችሁ ልቀቀው በቃ ትክክል አይደለም አንተም ልክ አይደለም ያደረጋችሁ ያላችሁት ነገር ይሄ ወንድም ዳኜ ይሄ ሰውዬ ምን እንዳደረገኝ ታውቃለህ ይኸውልህ በባንክ አካውንት ላይ 1 ኳትሪሊየን ብር ገብቶልሃል ብሎኝ ስጠይቃቸው 3 ቀን ታስሬ አጭበርባሪ ነህ ተብዬ እናት ጨርሰው ምን ያደርጋል አንደኛ ቆሮንቶስ 6:10 ላይ ወይም ሌቦች ወይም ገንዘብን የሚመኙ ወይም ሰካሮች ወይም ተሳዳቢዎች ወይም ነጣቂዎች የእግዚአብሔርን መንግስት አይወርሱም ይላል ነጣቂዎች ሲል አንተን ማለቱ ነው ያው እኔም በግሌ ስለማውቅ አንተ ነጣቂ ነህ ገንዘብን የሚመኙ ሲል ጥረግረ በወዝ ብላ የሚለውን ባላየ የምታልፍ በአፍቅሮተ ነዋይ የምትሰቃየው አንተን ማለቱ ነው አንተ ግን የእግዚአብሔርን ሕዝብ ሰብስበ የጌታን የልቡን ሐሳብ መግለጽ ሲገባ የዕጣና የቢንጎ ቤቶችን በሚያስንቅ በዚህ ዓለም ብልጭልጭ በሚያጓጓ ንግግርህ ሕዝቡን ከጠፊው ዓለም ጋር በማጣበቅ በዘመኑ ብሂል አስማት በመጫወት ተጠምደሃል የማይፈጸሙ የሐሰት ትንቢት በመርህ ላይ ያሉ ተከታዮችን ብቻ ሳይሆን የሚጎዳው እውነተኛ የጌታን መልእክት የያዙ ሰዎች በጎሪጥ እንዲተያዩና በነባር ቤተ እምነቶች ውስጥ ያሉ መሪዎች ለዚህ አገልግሎት ክፍል በራቸውን እንዲዘጉ ምክንያት ሆነሃል እውነታቸውን ነው ትንቢት ተነግሮ ጉባኤውን ካላነጸ ጤናማውን የወንጌል ትምህርት ለመጠበቅ ሲባል ለጊዜው ፓውዝ መደረጉ አይከፋ ያው እባብ ያየ ልጥ ይሸሻል ነው ነገሩ አንተስ ጥረ ግረ በወዝ ብላ የሚለውን ቃል ዘንግተ እድል አምላኪ ለመሆን ነው እንዴ ወደ ኢየሱስ የመጣኸው እሺ ይሄ የተባለው ገንዘብ ቢሰጥ ምን ተግባር ላይ ልታውለው ነው እርግጠኛ ነኝ የበፊት ማንነትን በሚያስንቅ ኃጢአት ነው የምትዘፈቅበት በመጽሐፍ ቅዱስ ሉቃስ 11:23 ላይ ከኔ ጋር ያልሆነ ይቃወመኛል ከኔ ጋር የማያከማችም ይበትናል ነው የሚለው የሰማያዊ ርስት ተካፋዮች በመሆናችን ያልተደሰትን የማይፈጸም ትንቢት ሰምተን ያዙኝ ልቀቁኝ እንላለን በሉ በየፊናችሁ ንስሐ ግቡ አንተ ግን የሰው ቁንጥጫ ይሄን ያህል ካንገበገበ ኃያሉ እግዚአብሔር እጅ መውደቅ ደግሞ ከባድ ቅጣት ያስከትላል ያለው አንድ እግዚአብሔር ነው መንገድህ ግን ከቃሉ የተዛነፈ ነው ክርስቶስን የሚመስል ምስል የለህም ያንተ እምነት ሌላ ነው በእውነት ላንተ ብቻ አይደለም እስከ ዛሬ አብሬ ላለሁት እኔ በእግዚአብሔር ፊት ንስሐ ገባለሁ በጣም የተጸጸትኩበት እግዚአብሔርን ምሕረት የምለምንበት ነገር ነው ካንተ አገልግሎት ጋር እግዚአብሔር ምናልባት ይናገራል ብዬ ብዙ ጊዜ በዳተኝነት አልፌያለሁ እና የሄድክበት ያለው መንገድ ግን የኋላ ሳየው መልካም አይደለም በእውነት ትክክል እያደረክ እንዳልሆነ አሁን ይገባል ያንዳንዳችሁ በየፊናችሁ ንስሐ ግቡ አሁን እጸልይላችኋለሁ ተንበርከኩ ከመንገዳችሁም ታረው ሰላም ነው እግዚአብሔር ሰው ኳትሪሊየን ትሪሊየን ሚሊየን ቻይና ታይላንድ ኬፕ ወሰራ ገብስማ የሳትፍም ምርጥ ዘር ዶሮኩስ ኦርሽን ቻይና ሰላም ነው እንዴ በልም ያየው እንዴ ለምንድን ነው የቆረጣችሁ ምን አድርጋችሁ ነው ይቅርታ እግዚአብሔር ሰው ጸሎት ላይ ሆነ ረበሽኩ እንዴ በእውነት ከኛ ሀገር አልፈ ለሩቅ ምስራቆች ጃፓንና ታይላንድ እየቃተትክ ነው ጌታ ብርክ ያርግ ይሄ እኮ ወርልድ ዋይድ ማይንድ ይባላል ስለ አገልግሎቴ ምን ትመክሩኛላችሁ የእግዚአብሔር ሰው ነው ያንተን መምከር አልችልም እኔ ገና በእግር ስር ቁጭ ብዬ መማር ጨቅላ ነኝ ወደፊት አገልግሎቴን በምን መልክ ላስተካክል መቼም እግዚአብሔር እንግዲህ በቅንነት ያገለገሉትን አይጥልም ይሸልማል አክሊልም ይሰጣል ነገር ግን ለበደሉት አገልጋዮች ደግሞ ለመላእክት እንኳን አራራም አይደለም ይላል ይሄንን ነው ማቀውና መቼም አንተ በዚህ ውስጥ ኖራለህ ብዬ አላስብምና አስታውሳለሁ ባለፈው አንተ ጋር እኮ መጥቼ ጸልይልኛል የእግዚአብሔር ሰው እና እኔ አንተን መምከር አልችልም ይልቅ አንተ እንድትጸልይልኝ ነው የምፈልገው እንግዲህ በቀረው ይሄንን ካልኩኝ ጌታ ኢየሱስ ክርስቶስ አገልግሎትህን ይባርክ ዘመንህን ይባርክ እግዚአብሔር ይባርክህ የእግዚአብሔር ሰው በጣም ይቅርታ ትንሽ ናፕ እያረክ ቀሰቀስኩ ተባረክ
ጌታ ሆይ እንዴ ይህንኑ ሰው ያለም እንዴ በህልሜ ያየሁት እንዴ? እግዚአብሔር ከወደደ አፍ ለአፍ ይነጋገራል። ደግሞ ከፈለገ እንዴ እግዚአብሔርም እኮ በህልም ይናገራል። በህልም ተናገርከኝ ማለት ነው። አገልግሎቴ ይህንን ነው የሚመስለው ሲፈተሽ። ጌታ ሆይ ከፊት ውርደት አለ እያልከኝ አይደለም? መናቅ አለ እያልከኝ አይደለም? እንደ ምናምንቴ መጣል አለ እያልከኝ አይደለም? ሞገስ ማጣት አለ እያልከኝ አይደል እንዴ? ያላልከውን አንተ አልክ ብዬ ለተላበድኩበት ነገር ማወራረጃ አለ እያልከኝ አይደል? ወይ ጌታ ሆይ ከዚህ ኮሜዲያንን ከሚያስንቅ አገልግሎት ከሚመስል ነገር እንድርቅ እርዳኝ። እግዚአብሔር ሆይ አሁን መድረክ ሳይሆን ራሴን መፈትሽበትን እድል ስጠኝ። ስለሚያስመልጠው ጌታ ተናግሬ የሰው ልብ ሁሉ ለእርሱ ቀስቅሼ በጨለማ ሕዝባይ ደብረሃን ስንደረደር እኔ መልሼ ቆምኩኛዬ በማምለጫው በር ወደ ጌታ መጥራትን አልተውኩኝ ወይም መግቢያውን ደግሞ አልከፈትኩኝ። እንዴት እኔስ ግራ ገባኝ ተናግሬ መኖር ያቃተኝ። ወደ ዋርካው ጥላ ኑ ብዬ ዘምሬ እኔ ግን በስሩ መች ውዬ አድሬ። ወደ ዋርካው ጥላ ኑ ብዬ ዘምሬ እኔ ግን በስሩ መች ውዬ አድሬ። እስኪ ምን ይባላል ነገር ግራ ሲገባኝ እንደ ተናገርኩት ቃል መኖሩ ሲያቅተኝ እኔ ለራሴ ከሌላው ይልቅ ቀርቤ ደግሞ ለኔ እንደኔ አስቤ ከስትንፋሴ ይልቅ ወደኔ ምቀርበኝ እንዳለኝ ምነው ያኔስ እኔ ይህን ባልዘነጋሁት ቃልን ባልዘነጋሁት ምነው ባልዘነጋሁት በቃል ረጋጋ ኋላ ይቆጨኛል ኑሮ የምናገረው ደግሞ ስብከትን ልኑር ዘመኑ ክፉ ነው ኋላ ይቆጨኛል እንዲያ በሆንኩኝ እንኳን አያደርሰኝም ያስለቅሰኛል።